እነሆ ልወዞዞ በእግሬ ወኬንድ ቶክ ተጀምሯል። እንግዲህ ዛሬ ሾላ አካባቢ ነው የምገኘው። አሁን የምታያችሁ ሁለት ሾላ አለ። እንግዲህ ይሄ ሾላ ወደ ኢትዮጵያ ዜና አገልግሎት ወይም ቀለመወርቅ ትምህርት ቤት አካባቢ ያለው ነው። የፊት ለፊታችን ኢትዮጵያ ዜና አገልግሎት ይታያቸዋል። እንግዲህ ከሰሃራ በታች ካሉት የዜና አገልግሎቶች አንዱ አንጋፋው ነው። በአፍሪካ ውስጥ ካሉ ትልቆቹ ጋር የሚሰለፍ ነው የኢትዮጵያ ዜና አገልግሎት። በፊት ቀደም ሲል እንግዲህ የኢትዮጵያ የወሬ ምንጭ ይባል ነበረ። ዜናዎችን እያመረተ ለተለያዩ የመገናኛ ብዙሃናት ይሸጣል። ትልልቅ ሚዲያዎችም ከሱ ይገዛሉ። ዜና ነው የሚሰራው። ከዛ በሻገር አሁን ደግሞ ዶክመንታሪዎችን መስራት ጀምሯል። ሾላ እንግዲህ መስቀለኛው ጋር እንገኛለን። በግራ በኩል የሾላ ገበያው አለ። በዚህ ፊት ለፊት የሚታያችሁ በግራ በኩል መብራቱ ጋር ነኝ። አሁን ቀጥታ ወደ ላይ ወደ አዲሱ ገበያ የሚወስደው መንገድ ነው። ይሄ ወደ ሰሜን መዘጋጃ ወደ አዲሱ ገበያ የሚወስደው መንገድ ነው። ቀጥታ እኛ እዚች መብራቱ ጋር እንገኛለን። ዛሬ ወደ ችሎት ወደ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ነው የምንሄደው። ግራ ቀኙን እያሳየኋችሁ ልክ መብራቱ ጋር እንገኛለን። በግራ በኩል አብዛኞቻችሁ እዚህ አካባቢ የተማራችሁት እዚህ ነው ብዬ አስባለሁ። ወይዘሮ ቀለመወርቅ ትምህርት ቤት ይሄው ለፊት የሚታያችሁ ቀለመወርቅ ትምህርት ቤት ነው። የእሱን ግንብ ተከትላችሁ ስትሄዱ ደግሞ ሾላ ገበያው አለ። እንግዲህ ሾላ ገበያ ብዙ ጊዜ በተለይ ዶሮ በዓል ሲመጣ ለመግዛት ይሄ መሀል ለመሀል የሚሄደው መብራቱን ተከትሎ ገበያ አለ። ሾላ ገበያ ይባላል። ሾላ እንግዲህ ሌላ ቦታም አለ፣ የካም አለ። ይሄ ጉለሌ ያለው ሾላ ነው። ቀጨኔ እንግዲህ ቀጨኔ ድሮ ቀጭኔዎች ይኖሩ ነበር የሚል አፈ ታሪክ አለ። አፈ ታሪክ እንደምታውቁት እንግዲህ ተጽፎ አይገኝም፣ በቃል ነው የሚተላለፈው። ለዛ ምልክት የምትሆን ነች እቺ። እንግዲህ ይሄ ቀጥታ ወደ ችሎት ወደ ቀጨኔ ደብረ ሰላም መድኃኔዓለም የሚወስደው መንገድ ነው። ልማቱን ብቻ የተሰሩ የወንዝ ዳር ልማቶችን ብቻ ለምን አሳያችኋለሁ? ሰፈሮችስ የጥንት ሰፈሮች እንዳሉ ናቸው ወይንስ እድሜ ተጭኗቸው አርጅተዋል? በዚህ አካባቢ ተመላለሳችሁ የኖራችሁ ይህን ቦታ ጠንቀቃችሁ የምታውቁት እንዴት አያችሁት? ልክ እዚህ ጋር ታክሲ ይዛችሁ ታክሲ መያዣው በዛኛው በኩል ነው። ወደ ቀጨኔ የሚሄድ እዚህ አካባቢ የሚይዝ ታች ጊዮርጊስን መያዝ ይችላል። ይሄ ፊት ለፊት ታክሲ መያዣ ነው። እንግዲህ እንደምታዩት ይሄ ቆየ ሰፈር ነው። ለታክሲ መያዣም እንደሌሎቹ ገባ ብሎ አልተሰራለትም። መንገድ ዳር ላይ ቆማችሁ ታክሲ ትጠብቃላችሁ ማለት ነው። የጥንት ሰፈር ስለሆነ እንግዲህ ሁኔታውም የሚያሳየውም እንደዛ ነው። ቤቶቹ እንደምታዩቸው ናቸው። አሁን እንደውም በዚህ በኮሪደር ልማት ሲመጣ ቤቶቹ ፊት ለፊታቸውን ተመሳሳይ ቀለምና ተመሳሳይ ቅርጽ እንዲይዙ ለማድረግ ተሞክሯል። በዛ በግራ በኩል የሚታያችሁ እዚህ አካባቢ በተለይ እንግዲህ ቀደም ሲል ተመጡ የነበራችሁ ይሄ አካባቢ ሻወር ቤት አለ እዚህና ከየትም ቦታ መጥተው እዚህ ሻወር የሚወስዱ አሉ። ሾላ ሻወር ቤት በጣም ብዙ ሰው ያውቀዋል። ከዛ ባሻገር የእግረኛ መንገድ እንደምታዩት ነው። በዛኛውም በኩል እንደዚህ ነው። ሌላው እዚህ ጋር ላይ የሚለው እንግዲህ ፓርኪንግ አገልግሎት ችግር ስላለ እንደ አብዛኛው አዲስ አበባ ማለት እዚህ ብቻ ሳይሆን መኪና አብዛኛው መንገድ ዳር ላይ አቆሙ ነው የሚለው። ሻወር ቤቶች እዚህ ጋር ካፌዎችም ነበሩ ከስር ትዝ ይሉኛል። መንገዱ እንዴት አያችሁት? እንግዲህ ፊት ለፊት ይታያችኋል። ችሎት ድረስ ቀጥ ብሎ ይታያል። ከዛ ትንሽ ዞር ይላል ወደ ደብረ ሰላም መድኃኔዓለም የሚወጣው ማርገጃም ይባላል። እዛ አካባቢ ማርገጃ እያሉ ይጠሩታል። እንግዲህ ምናልባት እንግዲህ ይህን ቪዲዮ ከምታዩት ሰፈራችሁ የሆነ ልዩ ትዝታ እንደሚሰማችሁ አልጠራጠርም። ከሀገራችሁ ከወጣችሁ ረጅም ጊዜ ሆናችሁ በተለይ አንዳች ስሜት ቆንጠጥ እንደሚያደርጋችሁ አልጠራጠርም። የወጣችሁበት የወረዳችሁበትን ከረጅም ጊዜ በኋላ እንዲህ በአይነት ስጋ ስታዩት ምስልም ቢሆን የሆነ ስሜት ይሰማችኋል ብዬ አስባለሁ። ቪዲዮም አላማውም እንደሱ ነው። አንዳንዶቻችሁ ለምን ቃለ መጠይቅ አታደርግም ትሏል። ይሄ ሜንስትሪም ሚዲያ ላይ እንደሚተላለፈው ፕሮግራም ተይዞለት ፕሮግራም ወጥቶ ሰዎችን አነጋግሮ ቴክስት ታይም እሱ መደበኛ ፕሮግራም ሲሆን ይሄ ኮንተንት ነው። በቃ በሄድኩበት ካሜራ ከያዝኩኝ አብርቼ ያወራለሁኝ። እኔ ማላቀው ምንድን ነው እላለሁ። ኮሜንት ላይ የገባችሁ ትጽፉልኛላችሁና የኮንተንቱን አንዳንዶች ያልተረዳችሁ የጠየቃችሁ ይስላላችሁ። ይሄ ነው ሁላችሁም አይደላችሁም። እንግዲህ አዲስ ስትመጡ አዲስ ጥያቄ የምትጠይቁ ስላላችሁ ነው። ይሄ እንደ ሜንስትሪም ሚዲያ እንደ መደበኛ ፕሮግራም አትዩት፣ እንደ ቭሎግ ይዩት፣ እንደ ቱር ነው። በቃ የከተማ ቱር ወኪንግ ቱር። ሁሉንም አላቀውም ስለማቀው አንዳንድ አወራለሁ። ማላቀው ደግሞ ይሄ ምንድነው እንደዚህ ይመስለኛል እላለሁ። ከስር የሚያቅሱ ይጽፍልኛል። በዛው ነው የምንማማረው። እዚህ ጋር እንደምታዩት እንግዲህ ፓርኪንግ ችግር አያችሁት። የፓርኪንግ አለመኖር ሁሉም መኪኖች ማለት ይችላል አስፓልት ዳር ላይ ነው የሚቆሙት። ከዛ ታክሲዎች ሲመጡ አሁን
ሊያወርዱ ወይም ሊጭኑ ሲፈልጉ ደርበው ነው የሚቆሙት። ስለዚህ በፍጥነት ከላይ የሚመጣ መኪና ካለ ትንሽ አስቸጋሪ ነው። መሀል ላይ ደግሞ ማካፈያም ስላለ ማካፈያው ራሱ ያጠበበው ነው መስሎ የሚታያችሁ። እንግዲህ ወደ መሀል ምገባ ፊት ለፊት እንዲታያችሁ ነው መንገዱ ግራና ቀኝ በደንብ እንድታታ። የጥንት ሰፈር ስለሆነ ያስታውቃል። ሰማዩን አያችሁት? ግን ራሱ አርት ሰርቷል። ደመናው ምን ወለደች? ነብር ወለደች ነው ይባላል። እንደዚህ ሲሆን ይመስለኛል። ቀጨኔ አካባቢ በጣም እርግብ የሚያረቡ በጣም አሉ። እዛ ላይ ምንትሩ ላይ ይታያቸዋል። በዚህ ሰልፉን የማያቸው እዛ ጣራው ሰርግ ካርቶን አድርገው። ሌላው ደግሞ የመስተዋት ስራ ኢትዮጵያ ዜና አገልግሎት ስርም ነበሩ። እዚህ ጋር አሁን ያት የምታዩት እንስት ነች። በቃ በዚህ የተካኑ ናቸው። የመስተዋታችሁ አልወርድ አልወጣ ሲል ቀደም ሲል ኢትዮጵያ ዜና አገልግሎት አሉ፣ አሁንም እዛም አሉ። እዚህ ጋር እንግዲህ መኪና መስተዋት ካስቸገረ ሰዎች አብዛኛው የሚመጡት ወደዚህ ነው። አንዳንድ ቦታዎች በልዩ ነገር ይታወቃሉ ብያቸዋለሁ። ከላይ በኩል የምታዩት ቤቶች ያቸው እርግቦቹ ቤቶች አያቸዋቸው። በጣም ነው የምወደው እርግብ። በነገራችን ላይ ቅርብ ድረስ ከጊዜ ድረስ አረባ ነበር እኔ ራሴ። በጣም ሲበዙብኝ ቤት ውስጥ ልጆች አላስበላሉ። በቃ ምግብ ላይ ይሰፍራሉ። ሲያስቸግሩኝ ነው ሁሉንም ሁለት ማስቀረት ነበር ቢያንስ። ያያችሁን እስካሁን የመኪና ፓርኪንግ መንገድ ዳር ላይ ያያችሁ ነው። በዛኛውን በኩል እኮ ነው። ለዛ ነው ወደ መሀል የምገባው። ይሄ ደግሞ እንግዲህ ያው ጥንታዊ ሰፈር ነው ያስታውቃል። ጥንታዊ ሰፈሮች ቤቶቹ የአፈር ቤቶች ይሆናሉ፣ ያረጁ ይሆናሉ። ከፍ ብሎ የሚታይ ህንፃ ምንም የለም እንደምታዩት ላይ በጣም እዛ ችሎት አደባባዩ አካባቢ ሲደርሱ ድረስ ነው ሲደርሱ እንጂ ከዛ ውጭ ያሉት እንደምታዩቸው ቤቶች ናቸው። ፊት ለፊታቸው እንደውም የድርጅት ቤቶች ስለሆኑ በላሜራ ለማስመሰል ድርጅት ለማስመሰል ከላይ እንደምታዩት የኤልኢዲ ላይቱን ለማስቀመጫ ይሄ በቅርቡ በከተማችን የመጣ ነገር ነው። ከላይ እንደዚህ የሚሰራው ከላይ የሚታያችሁ ከቤቶቹ አናት ላይ በላሜራ እንደዚህ ይሰራል። አንዳንድ ቦታ ደግሞ እምነበረድ የሚመስል አንድ የሆነ ማቴሪያል አለ፣ በሱ ይደረጋል። ኤልኢዲ ላይት ታረጋላቸው። የበላይ በኩል የምታዩቸው ቤቶች ፊት ለፊታቸውን ለማሳመር ሞክረዋል። ቤቶቹ ግን የጥንት ናቸው። እንደዚህ አይነት ሰፈሮች ደግሞ እንግዲህ በተለይ ቀበሌ ቤት ናቸው አብዛኞቹ። በጣም ጠባብ ስለሆኑ ምንድነው የተለመደው ቆጥ መስራት። ከላይ ቀጥሎ ቆጥ እንግዲህ ልጆች ምናምን ይኖራሉ። አንድ ሳሎን ትኖራለች ወይ አንድ መኝታ ብቻ ትኖራለች። ልጆች በርከት ሲሉ እንግዳ ሲመጣ ቤቱ አልበቃ ስለሚል በአብዛኛው ጥንት ሰፈሮች ላይ ሰፈር ውስጥ ሲገቡ እዚህ አዲስ አበባ ብቻ አይደለም በየቦታውም ያለ ይመስለኛል ቆጥ ይሰራል። መወጣጫ ይኖረዋል። ለጊዜው የቤቱን ጥበት ማስተንፈሻ ነው የሚሆነው። እንግዲህ ጭቃ ቤቶች ናቸው። ቀደም ሲል አንዳንዶች ቤቶች ደግሞ ድሮ የተሰሩ ቤቶች ድሮ ጊዜ ከፍ ተደርገው ነው የሚሰሩት። አብዛኞቹ ቤቶች ቁመታቸው ረዘም ስለሚል እንደዚሁ ቆጥ ለመስራት የሚመቻሉ። በጣም በርካታ እንግዲህ መኪና ማቆያ ያያችሁ። አሁን ይሄ ሊያወርድ ሲጭን ደርቦ ነው የሚቆመው። ዳር መውጣት አይችልም። እዚህ መኪኖች ስላሉ ከኋላ የሚመጣ መኪና አለ እና ቆመዋል። አሁን እንግዲህ እንደዚህ ትራፊክ መጨናነቅም ከሚፈጥረው መካከል አንደኛው ይሄ ፓርኪንግ አለመኖር ነው። በእርግጥ ፓርኪንግ አዲስ አበባ ውስጥ በጣም በርካታ ፓርኪንጎች ተሰርተዋል፣ ግን በቂ እንዳልሆነ ማሳያ ነው። ይሄ ሁሉም ቦታ ላይ አልተሰራም። ፓርኪንግ ብቻ ሳይሆን ለታክሲ ማውረጃና መጫኛ የተወሰኑ ቦታዎች። ይሄ ድልድይ ነች፣ ወንዝ አለ በስር ግን አነስተኛ ወንዝ ነች። በዚህ ስር የምትሄድ ወንዝ አለች። ያው ከወደ ላይ እንግዲህ ከእንጦጦ ጫካ ስር የሚመጣ ሊሆን ይችላል። ይቺ ህንጻ ናት ያለችው እንግዲህ እዚህ አካባቢ። ወደ ችሎት አደባባይ የተጠጋን ነው። ችሎት እንግዲህ ያው ከስሙ እንደምንረዳው በቀደም ሲል እንግዲህ
አደባባይ ላይ ዛፍ ስር ችሎት ይዋል ነበረ። በዛ ምክንያት ሊሆን ይችላል የሚል ሀሳብ ነው ያለኝ። እነኚህ እንግዲህ ኮንዶሚኒየም ፓይለት ፕሮጀክቶች የነበሩ ቀደም ሲል ከተማ ላይ የተሰሩ አሉ። መጀመሪያ ኮንዶሚኒየም ጽንሰ ሀሳቡ ሲመጣ እዚህ አዲስ አበባ ውስጥ መሀል ላይ ነው እንደ ፓይለት ፕሮጀክት ተብሎ የተሰሩት። እዛ የደረሳቸው እድለኞች ናቸው። መሀል ከተማ ላይ 4 ኪሎ አለ፣ ፒያሳ አለ፣ እንደዚህ ቀጨኔ መድኃኔዓለም አካባቢ አለ፣ 6 ኪሎ አካባቢ አለ፣ ጎተራ፣ እንዲህ በቃ ከተማ ጥሩ የሚባሉ ቦታዎች ላይ አሉ። ከዛ በኋላ የመጣው ነው እንግዲህ ከአዲስ አበባ ውጭ ገጠር ማለት ይቻላል እዛ ጋር እየተሰሩ የመጡት። እንግዲህ የኮንዶሚኒየም ጽንሰ ሀሳቡ እዛው ባሉበት ነዋሪዎቹ ሳይርቁ ቦታው ከለማ በኋላ አንድ እንትን ላይ እንዲሰፍሩ ነበረ። ችሎት ደርሰናል። እንግዲህ ችሎት እንዳልኳችሁ ባሻ ወልዴ ችሎት የሚባልም አለ 4 ኪሎ እንደዚሁ ችሎት የሚዋልበት የነበረ ነው የሚሆነው። እንግዲህ እንደዚህ ብዙ መረጃ ተጽፎ አታገኝም። ይሄ ነው እንግዲህ ችሎት የሚባለው። አደባባይም በደንብ የተሰራች አደባባይ የለም። እንደምታዩት ደሴት አለች መሀል ላይ፣ በወጉም የተሰራች አይደለችም። እንደምታዩት ነው ቤቶቹ ምናምን። በዚህ ወርታች ፊት ለፊት ይታያችሁ ከሆነ አላውቅም፣ ጉቶ ሜዳ የሚባል ታውቁ ከሆነ እዚህ አካባቢ እንግዲህ ጉቶ ሜዳ እዚህ ሰፈር ልጆች ከሩቁም እየመጡ ይጫወታሉ። አሁንም ያቸው ልጆች ተጫውተው ኳስ ይዘው እየመጡ ነው ማየው። አቡበከር እንግዲህ ቅዱስ ጊዮርጊስ ቡና ብቻ ለብሔራዊ ቡድን ይጫወት ነበር። አሁን ውጭ እየተጫወተ ያለ ልጅ አለ። እሱም እዚሁ ሰፈሩ እዚህ ተወልዶ ያደገልን የዚህ ሰፈር የዚህ ሜዳ በረከት ነው። ጉቶ ሜዳ እንግዲህ በየአዲስ አበባ እየሰፈሩ የተለያዩ ስያሜ ያላቸው ሜዳዎች አሉ። ስያሜው እንግዲህ ወይ ጉቶ ይኖሩ ይሆን በፊት ጉቶ ፈንቅለው ሰርተው ሊሆን ይችላል። ጉቶ ሜዳ ይባላል። እዚህ አካባቢ ልጆች የቦረቁበት ኳስ በተለይ የሚወዱ ስፖርት ማዘውተሪያ አንዱ እሱ ነው። አሁን ታጥሮ በደንብ ሳይሰራ አይቀርም። ሌሎቹ ቦታዎችም እንደዚሁ እየተሰሩ ስለሆነ በእርግጥ ወደታች አልወረድኩም። ይኸው እንግዲህ አሁን ችሎት ላይ ነው ያለ ነው። እንግዲህ ልማቱ እየሰፋ ሲመጣ ወደፊት ይሄ አካባቢ አደባባዩ ጥሩ ሆኖ ይሰራል ብዬ አስባለሁ። እንደምታዩዋቸው ናቸው ቤቶች፣ የጥንት ቤቶች ናቸው። ችሎት ድረስ መጥተናል። ከዚህ ወደ ላይ ደግሞ ዳገት ነች። እቺ የምትቀረን ደግሞ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ወይንም ማርገጃ እየተባለ እዛ አካባቢ ይጠሩታል። ወደዛ ነው የምንወጣው። ዳገት ነች እንደምታዩት። ቤቶቹ ተመሳሳይ ናቸው። ቤት እንደምታዩቸው ቀጨኔ ላይ መድኃኔዓለም አካባቢ ስትሄዱ ደግሞ እንደዚህ እዚህ ጋር እንደምታዩት ጎሚስታ ይበዛል። ጎሚስታ ብቻ አይደለም፣ የመኪና ዘይት መለዋወጫዎች አንዳንድ ቦታዎች በተለየ ነገር ይታወቃሉ አይደል? ልክ እንደዛ እዚህ አካባቢ የጎሚስታ ንፋስ ለሚፈልጉ መኪኖች፣ ከዛ ባሻገር ደግሞ ዘይት የሚቀይሩ የተለያዩ ዘይት አይነቶች እንደሱ የሚይዙ ሱቆች ነበሩ። እንግዲህ አሁን አላውቅም። የእግረኛ መንገዱ እንደምታዩት ነው፣ የቆየ ነው። በዛ በኩልም እንደዛው ነው። ሁሌ ለማውን ብቻ ቦታ ትሉኛላችሁ አንዳንዴ። ሰፈሮቻችን ምን ይመስላሉ? ግርድፍ ማጠቃለያ ወይም ሃይስት ጀነራላይዜሽን የሚሉት እንዳንሰጥ ነው። ውብ የሆነ ቦታ ሳይትን አዲስ አበባ በዛ ልክ ብቻ እንዳናያት። ውብ የሆነ ቦታ አለ። እንደዚህም ሰፈሮች ባሉበት እንዳሉ የቆዩ ሰፈሮች አሉ። ሙሉ ስዕል እንዲኖራችሁ ነው። አንዳንዶቻችሁ ትረዱኛላችሁ። አንዳንዶቻችሁ ደግሞ የወንዝ ዳር ልማትና የተለየ አዲስ ነገር የተሰራ ከሌለ ቪዲዮውንም መመልከት አትፈልጉም። ግን ሆኖም ሙሉ ስዕል እንዲኖራችሁ የተለያዩ ጥንት ሰፈሮችንም ጎራ እያልኩኝ ያሳያሉ። ታውቃላችሁ ከዚህ ቀደም
ይሄም የሱ አንዱ አካል ነው። የተለየ ነገር ላሳያችኋለን። ግን ሰፈሩ ምን ላይ ነው ያለው? ወደዚህ ሰፈር መታችሁ ማጣቁ ካላችሁ እንድታዩት፣ ልዩ ትዝታ የነበራችሁ ደግሞ እንዲህ ወደ ኋላ ዞረን አያችሁት። ችሎትን ራሱ በፍጥነት ነው ርቀ ነው የመጣ ነው። እቺ ዳገት ነች። ህንጻዎች አሉት። እቺ አንድ ላይ አንድ አለ። በፍጥነት ካልተወጣ ዳገት ቀስ ያላችሁ ከሆናችሁ ያደክማል። ፈጠን ብሎ ነው ዳገቱን መጨረስ። ጥንታዊ ሰፈር እንደምትሆን እንቅስቃሴ ሁሉ እንደምታዩት ያሉት የሱቆቹ እዛ ድንኳኖች ውስጥ ገበያ ነው። ቅዳሜና እሑድ ገበያ የሚቆም ገበያ አለ፣ በየአደባባይ ላይ አለ። በተለይ አትክልት ተራ ሄዶ የግድ መግዛት አይኖርባችሁም። ቅዳሜና እሑድ ጠብቃችሁ መግዛት ትችላላችሁ። አካባቢያችሁ በተመጣጣኝ ዋጋ ማለት የተሻለ በሚባል ነው። አትክልት ተራ ብትሄዱ ልታገኙት በምትችሉት ዋጋ ነው። እንግዲህ ለመምረጥ ነው ምናልባት አነስ ስለሚሉ። እዚህ በቀኝ በኩል የምታዩቸው ደግሞ ያው በየደጀ ሰላሙ ጋር የሚሸጡ ነገሮች አሉ። የተለያዩ ነገሮች እዚህ ጋር ቅመማ አይቀር። በተለይ የንግስ ቀን አዳዲስ ነገሮች ይመጣሉ። ይሄ መደበኛ ናቸው። እንግዲህ እነኚህ እንደምታዩቸው በቀኝ በኩል ጉሊት ናቸው። በግራና በቀኝ እንግዲህ ከቤተክርስቲያን እቃዎች እነኚህ ጧፍ የመሳሰሉ ሻማ የመሳሰሉ የሚሸጡ ናቸው። እነኚህ በዚህ ቀደም ያሳየኋችሁ ግን መደበኛ ጉሊቶች ናቸው። እዚህ ይሄ ስለት ያለበትም ከዚሁ ገዝቶ ያስገባል። ስትወጡም እንደዚሁ የተለያየ ነገሮችን ለመግዛት ስትፈልጉ እዚህ ትገዛላችሁ። እነሆ በጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ደርሰናል። ዙሪያ ገባው ምን ይመስላል? እዚህ ጋር ገባ ብሎ አሉ እንደ መኪና ማቆሚያዎች። እዚህ ዋርካ አለ ማርገጃ። በዚህ በቀኝ በኩል ያሉ ቤቶች ናቸው ቀደም ያልኳችሁ። አሁን እስቲ ቆይ እንዴት እንደሆነ አላውቅም እንጂ የዘይት መኪና ዘይት መለዋወጫ ቤቶች ነበሩ አብዛኞቹ። ከዛ አለፍ ስትሉ ደግሞ ጎሚስታዎች፣ በላይ በኩል ደግሞ ነጭ ግንብ ያለው ቤት፣ እሱም ጋር እንደዚሁ ጎሚስታዎች ብዙ ነበር መደዳውን። እነኚህ የምታዩቸው አብዛኞቹ እንደዚሁ የመኪና ዘይት ከመኪና እቃ ጋር የተያያዘ ነገር የሚሰሩ ናቸው።
ይሄ እንግዲህ ወደ ታች ይሄ ደግሞ መኪኖቹ ዞረው እዛ ጋር ወደ ላይ በኩል የሚወጡት ቀጨኔ ዋናው ቀጨኔ ነው። መኪናው ዞረው ወደ ላይ ይሄዳሉ። ከዚህ አንድ ፌርማታ ያስኬዳል። ቀጨኔ ሄዳችሁ ማታውቁ አሁን ቀጨኔ መድኃኔዓለም አካባቢ ነው ያለ ነው። እንግዲህ እዚህ ጋር ግልጥ ብሎ የምታዩት በፊት እንደዚህ አልነበረም። የቀጨኔ የመቃብር ቦታ ነው ያኛው። የዘላቂ ማረፊያ ፊት ለፊት ታያችኋል። እንግዲህ ከተሻሻሉት የዘላቂ ማረፊያ ቦታዎች ይሄ ቀጨኔ ነው አንዱ። ቀደም ሲል የመቃብር ቦታዎች በጣም የሚያስፈሩ ነበር። አሁን ግን ቀጨኔ እንደምታዩት ሐውልት የለም። ስም የሚጻፍባት አንዲት ምስል ብቻ ነች። እንደምታዩት ነጭ ነጭ የሚታያቸው እሱ ነው። በየ7 ዓመቱ ይቀየራል። ውስጡን ለማስዋብ ሞክረዋል እና ከቀድሞ ይዞታው በጣም ፍጹም የተለየ ነው። አሁን እንደውም ደግሞ አሁን ግልጽ ነው። እንደዚህ በርቀት እንዳሱ እንደሚታያቸው ነው። በግራ በኩል በኔ ካሜራው በግራ በኩል እዚህ በኩል የሚታያቸው። ቆይ እስኪ ልሻገርና አሳያቸዋለሁ። ይሄ ራሱ ዳር ላይ ያለው ነገር ቤቶች ነበሩ። ጠበብ ያለ ነገር ነበረ። ፍሪ ተደርጓል። አሁን ከነሱ ነፃ ሆኖ ወንዝ አለ በነገራችን ላይ በስሩ ለመዝናኛም ቦታ አድርገውታል። ያው እዚህ አካባቢ የተለያየ አጋጣሚ ትመጣላችሁ። ሰው ሲሞት ለቀብር እንግዲህ እዚህ አካባቢ በርካታ አካባቢ ሰፈሮች ወደዚህ ነው የሚመጡት። ወደ ላይ ያላችሁ ማለት ነው እንግዲህ 6 ኪሎ 5 ኪሎ አካባቢ ይሄ ቀጨኔ እዚህ ጋር ያያችሁት ቶቹ በቅርጽ እንደ መቀመጫ ተደርገው ተቀምጠዋል። እዚህ ጋር ጥላለ የፊት ለፊት ነጭ ነጭ የምታዩት የመቃብሩ ስፍራ ነው። አጥሩ ወደ ታች የሚሄደው መንገድ ከዚህ ቀደም ቪዲዮ ላይ አሳይቻችኋለሁ። አዲስ የተሰራውን አስፋልት ይሄ የምታዩት ነው። የመቃብር ቦታዎች ሰዎች የሚዝናኑባቸው ቦታዎች ወይንም ሲያልፉ ሳይፈሩ የሚሄዱባቸው አረፍ የሚሉባቸው ቦታዎች እንደሆኑ ተብሎ የዘላቂ ማረፊያ የሚል አንድ ተቋም ነበረ። እንደዚህ አይነቶችና በፓይለት ፕሮጀክትነት ተሰርቶ ሁሉም እንደዚህ ይሆናሉ ተብሎ ታስቦ ነበር። ሊሆን አልቻለም። ፊት ለፊት ደግሞ ትልቅ ቦታ አለ። ይሄ ለፓርኪንግ የሚሆን ቦታ ነው። ፊት ለፊት የምታዩት እሱ ጎሽ የሚያስብል ነው። በርካታ ተሰርቷል ብያችኋለሁ። እንግዲህ ለዛሬ ያዘጋጀውላችሁ የጥንት ሰፈሮች አንዱ የሆነውን ችሎት መድኃኔዓለም ያሳየሁበት ቪዲዮ ነበረ። ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው ቀስ ብዬ ሻገርና ቪዲዮን እዚሁ አጠናቀቃለሁ። በሌላ ቪዲዮ እስከምንገናኝ ጤና ይስጥልኝ።